ነው እርግኝ በማርያም አማራጭ ስላጣሁ ነው አንቺ ጋር የመጣሁት። ባለቤቴ እስር ቤት ውስጥ ነው ያለችው። ዱባይ። ምን አድርጋ ነው? ማለት 2 ዓመቷን ጨርሳለች የምትሰራበት ቦታ ማለት ነው። እና 2 ዓመቷን ስጨርስ ያለችበት ሁኔታ ትንሽ ከባድ ነበረ እና እንድትቀመጥ ይጠይቋታል እና አልቀጥልም ደሞዝ ቢጨምርልሽ ምናምንም ነገር ይሏታል። አይ አልቀጥልም ልወጣ እፈልጋለሁ ምናምን ትላቸዋለች እና ሌጄንሷ ትደውላለች። ሌጄንሷ ስትደውል እንደምታደርሳት ተነጋግሯል። ኤጀንሲውና አረቧ ማለት አመጣታለሁ ምናምን ብላታለች። እዚህ ጋር ግን እሷን የምትላት አትሄጂም ቀጥይ ምናምን ነገር ነው የምትላት ማለት ነው። እና ታስፈራራታለች። አይ እዚህ አትቀጥይም ካልሆነ ቀጥታ እሸኝሻለሁ ትላታለች። እና እንደዛ እያለቻት እያለ ከዛ ዛሬ ነገ እያለች እወስድሻለሁ እና እንዳጋጣሚ ደግሞ ይዛባን ነበረ። እንደዛ እያለቻት እያለ ዛሬ ነገ እወስድሻለሁ ስላት ትናንትና እንዳጋጣሚ ጠዋት ላይ ተመሪ ተነስታ ገንዘብ ይጠፋ አለቻት። ብር ከቤት ውስጥ ወስዶብኛል አለቻት። ገንዘብ ቤት ውስጥ ስትላት እቃዋን ከተተች መኪና ውስጥ ማለት በቃ ብሯን አልሰጣቻትም ነበር። ብር ሳሰችኝ አልወጣም በማለት ቤት ውስጥ ነበረች። እቃዋን ከተተች በጉልበት እና ቀጣ ወደ ኤጀንሲዋ ጋር ነው ይዛ ሄደችው ደላላዋ ጋር ማለት ነው። እና ወደ ቢሮዋ ይዛ እንደሄደች እዛ ልክ እንደደረሰች እቃ ጠፍቶብኛል ምናምን ትላታለች። ኤጀንሲዋ ማለት ነው አረቧ እቃ ጠፍቶብኛል እዚህ ተቀመጥ አንቺ ጋር ፋይል ከፍታለሁ ትላታለች። ፋይል ተምከፍቺ ውሰጃት ወደ ጣቢያ ትላታለች ኤጀንሲዋ። ለምን ፋይል ትከፍቻለሽ? ፋይል ተከፍተች እኔ ጋር ሆና ያመላልሷታል በማለት ምን አላውቅም፣ ብቻ እኔ ስለጨነቀኝ ያመላልሷታል። ስለዚህ ከሚያመላልሷት እዛው ፖሊስ ጣቢያ ትሄድና ቃል ትስትላለች። ካሜራ አለው እቃዋን ፈትሾ ነው ያስወጣት። ስትወጣ ምንም ነገር ይዛ አልወጣችም፣ ምንም ነገር የለም። እና ትናንት ጀምሬ ከራሴ ጋር እያወራሁ ነው። ሜቢ በቃ ልረዳት አልቻልኩም። ቢሄድም ምንም አረቦች ፖሊሶች እንደሚያስጠቁኝ አውቃለሁ። ማለት ፖሊስ ጣቢያ ስቴሽን ማለት ነው እዛ እንደሚያቀርቡኝ ስለማውቅ ጨነቀኝ። ከዛ አሁን ላይ በቃ ሲጨንቀኝ ጊዜ በቃ ማረጉ ሳጣ በቃ ሚዲያ ላይቭ ላይ ገባሁኝ። ማርያም በጣም ጨነቀኝ። ምንም አታውቅም። እስር ቤት ነው ያለችው አሁን። ምንም በቃ ልሰማም አልቻሉም። መቼ ነው የገባችሁ? ትናንትና እኮ ምን ሰርቃ ነው ተባለ? ሰርቃ ነው አሉ አረቦቹ። ምንም አልተባለም እኮ። በምን ኬዝ ነው ሄደክ እኮ ታዲያ መጠየቅ አለብህ። ሳትሄድ እንዴት ነው ፖሊስ ጣቢያ ሄደህ በምን ታሰረች ብለህ አልጠየቅም? አልጠየኩም። ብሄድ አያስጠጉም ነው ያሉኝ። ኧረ ማን ያለክ እንዴ? መብትክ ነው እንጂ ሄደክ ባለቤትክ ናት አይደለ? ኤጀንሲ ባለቤት ናት። ስለዚህ ሄደክ በምን ኬዝ ነው የታሰረችው ብለህ መጠየቅ እኮ መብት አለክ። እንዴ ቆይ ኢማራት እኮ ነው በጣም ነፃነት ያለበት ሀገር እኮ ነው። የታሰረችው በፖሊስ ጣቢያ ሄደህ ማየት ትችላለህ። እሷን ሪዝኑን መጠየቅ ትችላለህ። ለጥያቄ ነው አሁን። ቢያንስ እኔን ሊረዳኝ አብሮ ሊሄድ የሚችል ሰው ቢያንስ ዱባይ የሚኖር ሰው በቃ ማለት ነው ዲቴል ስለማላውቅ ችግር የለውም። ምንም እኮ አያስፈልግም። ቆይ አሁን ምን ማድረግ እንዳለብን እስኪ ካሜ ጋር እስኪ ሼር አድርጉልኝ። በጠቅላይ ማለት ነው ተጉዳዎች ካሜ ቪዛዋ የምንድን ነው? ቪዛዋ የአቡዳቢ ከሆነ አቡዳቢ ነው። ኦኬ አቡዳቢ ነው የምትታሰረው። የአቡዳቢ ቪዛዋ የት ነው? ቪዛዋ እኔ እንጃ። እሱን አልጠየኳትም። አሁን መጠየቅ ይችላሉ። ይዲሷል እስከ ዛሬ 2 ዓመት ምስት ቪዛዋ እንደሆነ አውጥታችሁ አታውቁም? ይፈራል። ፖሊስ ጣቢያ መሄድ ምናምን በጣም ይፈራል። አብዛኛው ሀበሻ መብቱን አያውቅም። ሀበሻ መብታችሁን ማወቅ አለባችሁ። አይደለም ህጋዊ ሆናችሁ ራሰል ኼማ እስቲ ሙኒትን ሼር አድርጉላት ወዶቼ። አሁን መጠየቅ አይቻልም። አንተ መጠየቅ አችልም አለችኝ። አሁን ስደውላት ማለት ነው መጠየቅ አችልም። ለምርመራ ነው ምርመራ ላይ ለሱ መጠየቅ አይቻልም። ፍርደኛ ነው እንጂ መጠየቅ የምችለው አለችኝ።
መዘየር ሄዶ ማየት ለማትችሉ ያለችክ ውሸታም በላ አውቃ ነው ደላሏ እንደዛ ያለች። ሙሉ መብት አለክ ሄደክ የመጠየቅ የሞት ፍርድ የተፈረደባቸው ለአመታት የታሰሩ አሉ። ምንድነው ገና አንድ ቀን ከመግባቷ በኢማራት ምድር እንደዚህ መሆን እንዴ? አብሮክ የሚሄድ ሰው ከተገኘ ትሄዳለህ፣ ካለበለዚያ ታክሲ ይዘህ ቀጥ ብለህ ትሄዳለህ። ኢማራት እኮ ነው ማንም እየጠይቅበት ሀገር እንደዚህ መሆን አትፍራ። አይደለም ኢቃማ እያለክ ወንድሜ አንተ መኖሪያ ፈቃድ ያለክ ሰው ነህ። መኖሪያ ፈቃድ ያለክ ሰው ነህ። የትኛውን ፖሊስ ጣቢያ እንኳን ሚስቱ ታስራበት ነው እና 2 ዓመት ኮንትራቷን ጨርሳ ሰዎቹን ላኩኝ ስትል አንልክሽም አሏት እና በግድ ሊያሰሯት ሲሉ አልፈልግም ቢሮ ሰሉኝ ብላ ቢሮ ወስደዋት ከዛ ግን ሰርቃናለች ብለው አመለከቱ ነው የሚለው እና አሁን እስር ቤት ናት። ትናንትና ነው ገና የገባችው እና እሱ ግን ህጋዊ ነው። እሱም ግን ፖሊስ ጣቢያ ሄዶ መጠየቅ ፈራ። አብሮት የሚሄድ ሰው ፈለገ እና ራሰል ኸማ ነው የታሰረችው። ራሰል ኸማ እኔማ አጅማን ነኝ ያለሁት። ራሰል ኸማ ያሉ ልጆችም እንደሌለት ራሰል ኸማ ያለ ሰው አብሮት የሚሄድ ሰው ካለ ፕሊስ እስኪ ልጠይቅ። እሺ ሙኒት ራሰል ኸማ ነበረች ግን ኦንላይን የለችም። አሁን ዋትሳፕ ላይ ቮይስ ባደረግላት ከአንድ ከተማ አንድ ከተማ እኮ ነው። ራሰል ኸማ ያለ ሰው ነው የምፈልገው። ሙኒት ራሰል ኸማ ናት። ስለዚህ ሙኒት አሁን ኦንላይን የለችም። ሙኒትን እንትን ካልን ራሰል ኸማ ስለሆነ እሷ ሰፈር ስለሆነ ሙኒት አብረው የሚሄድ ከሆነ እንዴ አቦ ለልጆችሽ ምክር ስጪያቸው እስኪ። አሁን ባይሆንም በሌላ ጊዜ ሰው ብዙ ሲመጣ ለሴቶች ማለት ነው እኛ ብቻ አዋቂ እኛ ብቻ ጥፋተኛ አይደለንም ማለት ሳይሆን የእኛ ልጆችም እያጠፉ ያሉ አሉ። አሁን የሆነች ልጅ ቲክታክ ትሰራለች። ቪዲዮ በየቀኑ ጠዋት ማታ ላይቭም ትገባለች። መዳም ስትወጣ ምናምን የመንግስት ሰራተኛ ናት ትሰራለች። በዚህ ሳምንት የደረሰ ነገር ነው። ልጅቷ ቪዲዮ በቃ በስነስርዓት ስራውን አሰራላትም። እንዴት አድርጋ ከዚህ ሀገር እንዳስወጣቻት አላሁ አለም። ወላሂ ሳንሰማ እኔ እንጃ። ገብታለች አሉ። አሁን እየፈለግናል ነበር ሀገር ገብታለች ምናምን አሉ። እሷ ታስገባት አታስገባት አላውቅም። አጣልቼ እነግርሻለሁ። ግን ቲክታክ ላይ ልጆች ሚዲያውን ትንሽ ቀነስ አድርጎ ስራቸውን ለስራ ስለወጡ ስራቸውን ቢያተኩሩ ጥሩ ነው። ለምን እንቅልፍ እያጡ ነው ከሌሊቱ። አንዷ እዚያው ኢማራት የ3 ዓመት ልጅ ወደቀችባት ሽንት ቤት ውስጥና ጭንቅላቷ ተሰንጥቆ ደማ። መታ እዚህ እየዬ ብላ አልቅሳ ሰዎቹ ልጄ አንድ ነገር ትሁንና ከአንቺ ራስ አልወርድም ብሏት ሰውየው ባልና ሚስት ልጃቸውን ይዘው ኢመርጀንሲ ሄዱ። አሳክመው ሌሊት ሲመጡ ዝም አሏት። ምንም አልዋላትም። በነጋታው ጠዋት ዛሬ ጠዋት ማለት ነው እኔ ጠዋት ተነስቼ ቮይስ አደረኩላት። እንዴት አደርሽ ሰላም ነው ወይ ምናምን ነው አለች። እና ትናንትና እኛ በጣም ተጨንቀን ነበረ። ስልክ ስለምታበዙ ነው ልጅነት የሚወድቅባችሁ ብዙ ነገር የሚሆነው እና ይሄ ቲክቶክ ከመጣ ጀምሮ ነው ፎከሳቸው እንዳለ ቲክቶክ ላይ ሆነና ስራቸው ላይ ትኩረት እያደረጉ አይደለም። በጣም ብዙ ክስ እየመጣ ነው አሁን ከመዳም ቅመሞች። ፎከሳችሁ ስራችሁ ላይ እየሆነ አይደለም እና ትክክል አንድ ራይት ነው። ሙኒት ኦንላይን አይደለችም። ቆይ ዳይሬክት ልደውልላት። እሺ ዳይሬክት ቁጥሯ ከሰራ አውሩ እናንተ። ኦሺ ዞክያ ሀዘን ገልጿል። ያሬድ ነጉ በመልእክቱ የሚከተለውን ብሏል። ፍትህ ለተነፈጉና ለተጎዱ ወገኖቻችን ድምፅ መሆን ይገባል። ቤት ሲቃጠልና ንጹሐን ሲሳደዱ ዝም ማለት አይቻልም። የሰው ልጅ ክብርና ሰላም መከበር አለበት። እኛ አቅቶናል። ለሀገራችን ሰላምና ለወገኖቻችን ደህንነት ፈጣሪ እንዲደርስ እንጸልያለን። ድምፃዊው አክለውም እንደ አርቲስትና እንደ ሀገር ትውልድ ሰላም ለሁሉም ዜጎች እንዲሰፍን ያለውን ምኞት በመግለጽ ለፍትህ መቆም የሁላችንም የጋራ ግዴታ መሆኑን አሳስቧል። እሺ እሰራለሁ ቪዲዮ። እሺ ውዶቼ
ወይኔ ፈጣሪ ሆይ ድረስ፣ ጉድ ፈላ። ልዑል ሀምሳ ሺህ ድርሃም ነው ከቤት ጠፋ ብለው ሰዎች ያመለከቱት ከካዝና ውስጥ እና ምርመራ ላይ ናት፣ እየተመረመረች ነው። እሱ ንጹህ ሆና ከተገኘች ትለቀቃለች። ፎርዋርድ አደረኩለት። እንትን ሄዶ ዚያራ መጠየቅስ አይችልም? ፖሊስ ጣቢያ አብሮት የሚሄድ ሰው ባገኝለት ራሰል ኸይማ ያለ ሰው ካሜራ የለም እንዴ? እኔ እንጃ። ካሜራ ባይኖር ነው ምርመራ የአሻራ ምርመራ የሚደረገው። ብቻ ነፃ ያውጣት ያረብ። ይህንን ሰከንድ አካውንቲንግ ፎሎ አድርጋ እሱም ይጣራል። በተረፈ ተመርምራ ንጽህና ሲረጋገጥ ትወጣለች። አታስብ እሺ። እና እኔ ነጃትን አውርቻታለሁ። ጥሩ ሰው ናት፣ ምንም ችግር የለውም። አትጨናነቅ። የቦታ ስለላከች የቤታቸው ሎኬሽን ለምን የተለያየ ቦታ ላከ ከሚለው አንጻር ይሆናል። እና በገርሚ ደግሞ ነጃት የማውቃት ሰው ሆናለች። የማውቃት የጥሩ ሰው ጓደኛ የማውቃት ጥሩ ሰው አለች። አንዴ እሷ ጓደኛ ሆናለች። ስለዚህ ምንም አያሳስብም። እኔ ከነጃት ጋር እከታተልለታለሁ ጉዳዩ። ዝም ብሎ ነው እንዲህ ሲፈራ ሲንቀጠቀጥ ሳይለቃቀስ የነበረው። ነጃት ጋር እየተከታተልኩ አሳውቀዋለሁ። ተረጋግቶ እንዲቀመጥ ነግሬዋለሁኝ። ሎኬሽን ለብዙ ሰው ልካለች ስልኳ ላይ። ይህንንም ደግሞ ሰዎቹ እንዲጣራላቸው ይፈልጋሉ። የቤታቸው ሎኬሽን ለምን ለተለያየ ሰው እንደምትልክ ሳጂ ይመታለች። ስለዚህ ይሄ እንትን ይላል።